ሴት ልጅ ሽቶ ተቀብታ ወደ ውጭ መውጣት በሸሪዓችን እንዴት ይታያል ይላል። ሽቶ ተቀብታ ሴት ልጅ ከቤት መውጣቷ ወይ ፋኢህ የሆነ ሽታው በጣም የሚያውድ ነው የሚሆነው፣ አሊያም ደግሞ ደበቅ ያለ ሽቶ ብዙም ያልወጣ በጣም ማያውድ አይነት ሽቶ ሊሆን ይችላል። ሁለቱም ላይ ሁክሞች አሉ። ይሄ ድብቅ ያለው ለራሷ የራሷን ብቻ ጠረን ንጹህ ጠረን እንዲኖራት ጥሩ ጠረን እንዲኖራት ለራሷ ብቻ የምታረገው ፋኢህ ያልሆነ ከሆነ እስከ መክሩህ ደረጃ አይደርስም። ፋኢህ የሆነ ሽታ በደንብ ይወጣ በቃ ስታልፍ ሰዎቹ እንዲሸታቸው የሚያደርግ ወይም ደግሞ ሽታዋ ወይም ጠረኗ እንዲደርሳቸው የሚያደርግ አይነት ሲሆን ሁለት አይነት ነው። ሐራም የሆነበት ሁኔታ አለ፣ መክሩህ የሆነበት ሁኔታ አለ። ሐራም የሆነበት ሁኔታ إذا خرجت لتفتنهم لما فتن والعياذ بالله ወንዶችን በጠረኗ ለመሳብ በቃ ዞር ብለው ማንች ብለው እንዲያዩት እንዲፈተኑባት ከሆነ ያደረገችው ሐራም ላይ ትወድቃለች። ሐዲስ ላይ የመጣ ነገር ስለሆነ ማለት ነው። أيما امرأة خرجت متعطرة ومرت برجال ليجدوا ريحها فهي زانية من حديث الله. يعني زانية ሲባል ሐቂቃ ዝሙት ሰራች ማለት ሳይሆን يعني ወደዛ ሚስብ አይነት ስራ ሰርታለች ማለት ነው። እንዲህ አይነት ወንጀል ነው፣ ማዕሲያ ነው። አንድ ሴት እንደዛ የሚያውር ሽቶ ጠረን ተቀብታ ስትወጣ አንድ ሱሐቢ ቤትሽ ተመለሽና ከነብዩም ተወርቷል ይባላል፣ ተመለሽና ሽቶን አስወግደሽ ውጪ ብለው አዘዋታል። እና እንዲህ አይነቱ እንግዲህ ሰው ለመፈተን ሲሆን ሐራም ነው የሚሆነው። አይ እኔ ፍጹም እንደው ለራሴ ነው እንጂ የፈለኩት እንደው ሰውን ለመፈተሽም ለመረበሽም ለመወስወስም ወደ ሐራም ለመሳብም አልወጣሁም እንደዛ አይደለም ያደረኩት ካለች መክሩህ ይሆንባታል። መክሩህ ሲሆንባት ሚጠላ ሲሆንባት ከምትወጣበት ነገር ጋር ተያያዥነት ያላቸው ነገሮች ሰዋብ ያላቸው ነገሮች ቢሆኑ አስለን ሰዋብ የምታጣበት ሁኔታ አለ። እቺ ሴት ሽቶ ማትቀባ ኑሮ ብትወጣ ለምሳሌ መጅሊሱ ለዕልም ሊሆን ይችላል፣ ሰው ለማገዝ ልትወጣ ትችላለች፣ ሊላሂ ተዓላ ከሊት ላግዛት ብላ ወይም የሆነ ኸይር ለመስራት ልትወጣ ትችላለች። በዚህ ሰዓት ሽቶ ተቀብታ የምትወጣ ከሆነ ይሄ አካሄዷ የተጠላ የሆነ ስለሚሆን ይሄ የምትሄድበት ጉዞ አጅር የምታገኝበት የነበረውን ያስቀርባታል። የተጠላ የሆነ አጅር ይባል የለም አላህ እየጠላው እስልምና ይህን ስራ እየጠላው ሰዋብ ይገኝበታል አይባልም በዚያ ነገር። ስለዚህ ያንን የተረተቡ عليه فقد الاجر ማለት ነው። ሰዋብና አጅር ማጣት የሚባለው ነገር ይከተላል። ስለዚህ ሴት ልጅ መምረጥ አለባት። እኔ የትኛው ይሻለኛል ላሸክ አቂላ ሴት ግድ ይለም መክሩህ ነገር ለስራና ሰዋቡ ይቅርብኝ አትልም። አቂላ የሆነ ሴት እኔ አጅርን የምፈልገው ለነገ አንዲት ሐሰና في الاخره يعرف قدر الحسنات ይባላል። አኺራ ላይ የሄዱ ሰዎች ናቸው የሐሰናትን قدر የሚያውቁት። አንዲት ሐሰናት ትልቅ ቦታ ይኖራታል፣ ትልቅ ቦታ ያቺን ከማጣ ሽቶ ቢቀርብኝ ብላ ራኢሐው ፋኢህ ያልሆነ ሽታው በጣም ጎልቶ يعني በጣም ማያውድ አይነት ሽቶ ልትጠቀም ትችላለች የራሷን ራኢሐ ለመጠበቅ። ከዛ ግን ያልወጣ ነገር የወጣ ነገር አታደርግም አጅር ከፈለገች ማለት ነው። አጅር አልፈልግም ካለች ደግሞ ያው መክሩህ ላይ ትወድቃለች። ብዙ የምታጣው የምትከስረው ነገር አለና ሴቶቻችንን ምን መክራቸው እንደዛ ነው። يعني ማሻአላህ ሽቶሽ ምናምን እንድትባል መሆን የለበትም። حتى بين النساء አንዳንዴ ወንዶችን ለመሳብ ነው ባይባልም ሌላ ደግሞ ከዚያም የባሰ ደግሞ ፈኽርና ምን የሚፈልግበት ይሆንና ደግሞ ከቢራ ላይ የሚጥልም አለ። አላህ ይጠብቀን። ሰው እኮ ልብስ ሲለብስ ራሱ ለፍቲኻር ብሎ የሚለብሰው ከሆነ እኮ ከቢራ ላይ ነው የሚወድቀው። አላህ ይጠብቀን። ትንሽ ወንጀል ሳይሆን ከባድ ወንጀል ላይ በቃ ሰው ፊት በቃ ሊጎረር ወይም ደግሞ ሊኩራራበት ወይ ደግሞ እኔ የተሻለ አለማመስ ነው ያለኝ ብሎ ለመታየት ብሎ ከወጣ ከራሃ ላይ ሳይሆን ሐራም ላይ ሐራም ደግሞ من الصغائر ሳይሆን የተከብር والعياذ بالله ከቢራ ላይ ይጥለዋልና ከባድ ጥንቃቄ የሚፈልግ ነው። እሷም እንደው እኔ ወንዶች ነው መፈተን አልፈልግም፣ ግን ሴቶች ጓደኞቼ ጋር ሲሄድ ግን ማሻአላህ የሽታ እንደዚህ እንዲሉኝ ይፈልጋለሁ የምትል ከሆነ ልትኩራራበት የምትሄድም ከሆነ ደግሞ ሌላ ወንጀል ስለሚሆንባት ጥንቃቄ እንዲያደርጉ በዚህ እንመክራለን ሴቶችን።